ወላጆቹ ያዘነበት ልጅ ምርኩዝ የለውም። እናቱ ያለቀሰችበት ልጅ፣ አባቱ ያለቀሰበት ልጅ ለጠላቱ የሚሆን በትር የለውም። በትር የለውም። በትር የለውም። አንደኛ አትርሳቸው፣ ሁለተኛ ተቀበላቸው፣ ሶስተኛ ተንከባከባቸው ማለት ነው። ትዝ ይልህ ከነበረ ጸጉርሽን ሰርተዋል፣ ጸጉሯን ሰራልሽ፣ አጥበውሻል፣ ጠቢያቸው፣ ተንከባከቢያቸው። ይሁኝ ነኝ ወደዚህ ዞር። ታስታውሳላችሁ? እራበኝ ስትሉ እንደ ሆቴል ቤት አስተናጋጅ ሄዳ አምጥታለች። የሆቴል ቤት አስተናጋጅ አያጎርስም፣ ቆማ አጉርሳለች። በደም ስማ። ለትንሹ ላንተ፣ ለማይገባ ላንተ ታዛለች። ለሚገባት ለሷ ታዘዛት ነው። አለቀ። ለሚገባት ለሷ ታዘዛት፣ ታዘዛት፣ ተንከባከባት። ታውቃላችሁ እኛ በጣም አበባ እንወዳለን። አበባ ግን መንከባከብ ይፈልጋል። ጻፉ እንደዚህ ብላችሁ። አራተኛ ታዘዛቸው ማለት ነው። ታዘዛቸው ማለት ነው። ነግሬ ያለው ዛሬ ቆመ የምታያትን እናትን ከተወሰነ ጊዜ በኋላ አታያትም። ነግሬ ያለው። አምስተኛ አትውቀሳቸው ማለት ነው። እናትና አባትን አክብር ማለት አትውቀሳቸው ማለት ነው። ትላንትና ያላሟሉልህ ነገር ሊኖር ይችላል። ፈልገህ ያልተደረገልህ ነገር ሊኖር ይችላል። አሁን ግን ወደ ሰማይ እየተጠጉ ነው፣ ወደ ምድር እየቀረቡ ነው። በቃ አትውቀሳቸው። አሁን ወደ ሰማይ እየተጠጉ ነው፣ እዚህ ያለውን ኮንትራት እየጨረሱ ነው። አትውቀሳቸው። አትውቀሳቸው ማለት ነው። እንዲህ አላደረግሽልኝም እያልክ አትውቀሳቸው ማለት ነው። አክብር ማለት ነው። እድሜ እንዲረዝም ማለት ነው። አሁን በጣም ብዙ ኢትዮጵያዊ ታውቃላችሁ ከወላጆቹ ጋር ለሰከንድ ጠረጴዛ ላይ ከተቀመጠ ሲወቃቀስ እንዲህ አላደረግሽልኝም፣ እንዲህ አላደረጋችሁልኝም፣ ለእህቴ ያርጋችሁ ለኔ ሳታረጉ፣ ለወንድሜ ያርጋችሁ ለኔ ሳታረጉ ወቀሳሉ። አትውቀሳቸው ማለት ነው።